ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በተከታታይ የሚያቀርብልን ፕሮግራም ነው። የጉግል ራስን የመፈተሽ ስልጠና በሚል ያዘጋጀውንና በተከታታይ የሚቀርበውን ፕሮግራም በዛሬው ዕለት ይዞልን ቀርቧል። ወንድሙ እንግዲህ ጉግል ራስን የመፈተሽ ስልጠና በሚል በተከታታይ የሚቀርብ ፕሮግራም እንደሆነም አስቀድመ ይገልጽልኛልና ምናልባት እንደ መግቢያ ምን ማለት ነው የሚለውን ከሱ ተነስተን ወደ ውይይቱ ወደ ትምህርቱ ወደ ስልጠናው ታመራለን። በጣም ጥሩ ሲሳይ። ያው ዛሬ እንግዲህ መግቢያው ነው፣ ኢንትሮዳክሽኑ ነው። ምን እንደሚመስል ከየት ተነስቶ የት እንደደረሰ ዛሬ እናያለን። ከዛ በኋላ ከሚቀጥለው ሳምንት ጀምሮ ለቢያንስ ለ3 ወራት ያህል ስልጠናውን በደንብ እንሄዳለን። ሰርች ኢንሳይድ ዮርሰልፍ የሚባል እንግዲህ ራስን መፈተሽ ወይም ወደ ራስ ማየት፣ ወደ ቀልብ ራስን ወደ ቀልባችን መምጣት የሚል አይነት ፕሮግራም ነው። በአሁኑ ጊዜ በጉግል ውስጥ እንግዲህ ከ2007 ጀምሮ ያለ ትሬኒንግ እያንዳንዱ ሰራተኛ በፍቃደኝነት በፍላጎት የሚወስደው ትሬኒንግ ነው። ይሄ ትሬኒንግ 2007 ላይ ነው እንግዲህ ከጉግል ውስጥ የበቀለው። ከዛ አልፎ ወደ 60 ሀገሮች ደርሷል ዛሬ እና ያንን ነው የምናየው። እና በጣም አስፈላጊ የሆነ ትሬኒንግ በየቦታው የተለያየ ዘርፍ ላለው ፐርሰናል ህይወታችን፣ በግል ህይወታችን፣ በሙያችንም፣ በማህበረሰብ እንደ ሀገርም በጣም አስፈላጊ የሆነ ስለሆነ ሳይንስ ላይ የተመሰረተ ስለሆነ ይሄ ለሀገር ይጠቅማል። አንድ ቀን ከቀልባችን ስንሆን ከልባችን ስንሆን ተረጋግተን እንደ ሀገር ከታች ከልጆች ከትምህርት ቤት ጀምሮ እስከ ላይ እስከ ትልልቅ እንግዲህ መንግስት ህግ አውጪ አካላት ወይም ህግ አስፈጻሚ አካላት ድረስ ትሬኒንግ ቢሰጥ ወደፊት ያገለግላል ብዬ ስለምገምት እንግዲህ እንደዛ ነው ሲሳይ። በዛ አይነት መልክ ነው የምንቀጥለው። ምናልባት እንግዲህ ምን ማለት ነው የሚለውን አስፈላጊነቱን ገልጸሃል። እንግዲህ ምንድን ነው ራሱ ጉግል መቼ ነው ይሄን ነገር፣ ለምንስ ነው ይሄን ነገር ሰርች ኢንሳይድ ዮርሰልፍ የሚለውን ወይ ደግሞ የራስን ወደ መፈተሽ የሚለውን ነገር መቼ ጀመረው? ምንስ ለማሳካት ነው? ምንድን ነው አጠቃላይ መንፈሱ ምንድን ነው? በጣም ጥሩ ጥያቄ ነው ሲሳይ። ሰርች ኢንሳይድ ዮርሰልፍ 2007 ላይ በፈረንጆች ጉግል ውስጥ ጉግል ለሰራተኞቹ 20% በሳምንት ውስጥ 20%ቱን ጊዜያቸውን በራስ ክሬቲቭ በሆነ ነገር እንዲያሳልፉ ለፈለጋቸው ነገር ከኖርማል ስራቸው፣ ለምሳሌ ብዙዎቹ እነዚህ ሶፍትዌር ኢንጂነሮች ናቸው እና ከሶፍትዌር ኢንጂነር ወጥተው 20%ቱን ክሬቲቭ በሆነ ነገር ላይ እንዲያሳልፉ ዝም ብሎ ነፃ አደረጋቸው እና የተወሰኑ ኢንጂነሮች በተለይ ምናየው ኢንጂነር አለ፣ እሱና በግሩፑ አንድ ትሬኒንግ ፈጠሩ። ያ ትሬኒንግ ምንድን ነው? በቃ በተቻለ መጠን ፐርሰናል ህይወትን እንደገና ደግሞ ፕሮፌሽናል ህይወትን በደንብ አጣምሮ ሰዎች ውስጣዊ ሰላማቸውን የሚያገኙበትን፣ ራሳቸውን የሚቆጣጠሩበትን፣ ራሳቸውን ማወቅ የሚችሉበትን፣ የአእምሮ ጤናቸውን እንትን ማለት የሚችሉበትን፣ በአጠቃላይ ጉግል ጥሩ ኢንቫይሮንመንት እንዲኖረው። አሁን ማንንም ብትጠይቅ በጣም የተለመደ ነገር ጉግል በጣም ደስ የሚል ኢንቫይሮንመንት ያለበት ቦታ ነው። ሰዎች መስራት የሚፈልጉበት ቦታ፣ በጣም ኤምፓቲ፣ እርስ በርስ አንዱ ለአንዱ ርህራሄ፣ አንዱ ለአንዱ ጥሩ ኢንቫይሮንመንት ያለው ነው እና ይሄ እንግዲህ አእምሯቸውን እንዴት አድርገው በዚህ በሰርች ኢንሳይድ ዮርሰልፍ በሚባለው ትሬኒንግ እያንዳንዱ ሰራተኛ የሚወስደው ነው እና መነሻው ከዛ ነው። ያንን ነው የምናየው እና እንግዲህ ከዛ ወጥቶ እንደ አጋጣሚ ያ ነገር እዛ ውስጥ ይበቅልና ሰራተኛው በፍላጎት የተወሰኑ ሰዎች እንዲወስድ ይደረጋል። ድንገት ሳይታሰብ ሁሉም ሰው ዲማንድ አለው። ወደ 2000 ሰራተኞች እናየዋለን እና 2000 ሰራተኞች አንድ ጊዜ ዲማንድ አደረጉ። ከዛ አለፍ ከጉግል ወጥቶ በዓለም ደረጃ እንግዲህ ወደ 60 ሀገራት በብዙ ከተሞች በተለያዩ ቦታዎች ይሰጣል። እሱን ነው የምናየው ማለት ነው። እሺ
እሺ እንግዲህ ያው እንደምናየው ጉግል ውስጥ የመሰረተ ነው። ሰርች ኢንሳይድ ይባላል። እንግዲህ ራስን መፈተሽ ልንለው እንችላለን። ያ እንግዲህ ዌን ኤንድ ዌር ለሚለው እንግዲህ እንዳልኩት ስቶሪ ቢጋንስ 2007 ላይ ጉግል ነው የተፈጠረው። one of the most innovative and data driven company on the planet እንግዲህ በዓለም ላይ በጣም ትልቅ ፈጠራና በዳታ ላይ በጣም እንትን ያለ እንግዲህ ጉግል ስለ ጉግል እኔ ማስታወቅ አያስፈልገኝም ሲሳይ፣ ምክንያቱም እያንዳንዱ ሰው ጉግልን ያውቀዋል። ስማርትፎን ይዞ ወይም ደግሞ ኮምፒውተር ተጠቃሚ የሆነ ሰው እያንዳንዱ ሰው ሰርች የሚያደርገው በጉግል ስለሆነ እና ጉግል ውስጥ ነው ይሄ ትሬኒንግ የተፈጠረው። የጉግል ካሪኩለም ነው። እያንዳንዱ ሰራተኛ በፍቅር በደስታ እና በፍላጎት የሚወስደው ትልቅ ትሬኒንግ ነው። ያንን ነው የምናየው። ማን ነው እንትን ያለው እና እንግዲህ ይሄ ቼድ ሜንግታን የሚባል ኦፍት ይበለጠ በጣም ኮሚክ ነው። ቪዲዮ ዩቲዩብ ላይ ሰዎች ቢያዩት በጣም ደስ ይለኛል። ቲክቶክ ላይ በጣም ብዙ ቦታዎች አሉት ቀደመ ቴሌቪዥን እና ዩቲዩቦች ላይ። ቼድ ሜንግቶን እንግዲህ አንድ የታወቀ ፒነር የሚባለው ወይም ደግሞ ጉግልን ከፈጠሩ አንድ በጣም እውቅ ሶፍትዌር ኢንጂነር ነው እና የእሱ ኒክኔም አለው። እሱ ራሱን የሚጠራበትም እንደገና ደግሞ ካምፓኒ ውስጥ በጣም ፈን የሆነ በጣም ላይፍን የሚያይበት መንገድ በጣም ደስ ይላል። እሱ አካባቢ መሆን እሱን ማየት ላይፍን የበለጠ ሰዎች ቀለል እንዲያደርጉ ያደርጋል እና ኦፍተን ሲምፕሊ ሜንግ ነው የሚባለው። እንግዲህ ግን ሌላ ስሙ ደግሞ የሚታወቀው ጆሊ ጉድ ፌሎ ወይም ዋን ኦፍ ኢትስ ኤርሊስት ኢንጂነር እንዳልኩ ቀደም ብሎ የነበረ ነው። የተለያዩ ኒክኔሞች አሉት። ይሄ ምንድን ነው? ምን ያህል ደስተኛ እንደሆነ ላይፍን የሚያይበትን መንገድ ከሌላው ሰው የተለየ እንደሆነ ማለትም እንግዲህ ለዚህ ትሬኒንግ መነሻው የሆነው የሱ ፍላጎት የሱ አላማ ጉግል የተሻለ ቦታ ዝም ብሎ ሰርተው ብቻ ሳይሆን የተሻለ ሰዎች ሚኒንግፉል የሆነ ላይፍ እርስ በርስ ጥሩ ኢንቫይሮንመንት እንዲኖር አስቦ ከዛም አልፎ ደግሞ ዓለም የተሻለ እንዲሆን በጣም ርህሩህና በጣም ብዙ ኮንትሪቢዩሽን የሚያደረገ ሰው ነው። ኤምፓቲ የሚባለው ደግሞ እያንዳንዳችን ርህራሄ እንዲኖረን የሚል ከውስጡ የተነሳ ነው እና ዋናው እንግዲህ እሱ ነው። ፕሮግራሙ እንግዲህ ምንድነው በጣም ስማርት ለሆኑ ቢዚ ፒፕል በተለይ ሲሊኮን ቫሊ አካባቢ ላሉ ሰዎች በቴክኖሎጂ በምን በጣም ለሰጠንና ሞደርን 21ኛው መቶ ክፍለ ዘመን ላይ እንግዲህ ያው የሁላችንም ላይፍ እንግዲህ የሲሊኮን ቫሊ ወይም ደግሞ አሜሪካን ብቻ ሳይሆን ዩሮፕም ወይም ደግሞ አፍሪካም ሀገራችንም የሰው ልጅ ህይወት ተቀይሯል፣ እንደ ድሮ አይደለም እና ለእንደዚህ አይነት ቢዚ ላይፍ አንድ የሆነ ነገር ራሳችን እንደው የምናይበት ራሳችንን ወደ ውስጥ እንትን አደብ ወደ ልባችን ወደ ቀልባችን ተመልሰን የምናይበት ሲምፕል በጣም ቀላልና ሪል ላይፍ የሆነ እንዴት ነው ትክክለኛ በቀላሉ እያንዳንዳችን ልናደርገው የምንችለው የግድ ብዙ ሰዓት ብዙ ጊዜ ወስደን ትሬን የምናደርገው ሳይሆን ነገሮችን አውቀን በቀላሉ ሲምፕል ሆነ በደቂቃዎች ውስጥ ልናደርጋቸው የምንችላቸው የተለያዩ ዘዴዎች ናቸው። እንግዲህ እንደ አእምሮ ጤናችን ራሳችንን ስሜታችን እንዴት እንደምንቆጣጠር የሌሎችን ስሜቶች ደግሞ እንዴት አድርገን ማብረድ የምንችልበትን እነዚህ አይነት ነገሮች ናቸው ያሉት። እንግዲህ ወደፊት በሰፊው ምን ይመስላል ከኒውሮሳይንስ አንጻር ኢሞሽናል ኢንቴሊጀንስ ከመሳሰሉት ነገሮች አንጻር ምን እንደሚመስል ዲፕ በተቻለ መጠን ሪል ላይፍ ኤግዛምፕሎች ሁሉ እያደረግን ሰፋ ባለ መልክ ስላዘጋጀሁት የበለጠ ልናየው እንችላል። ምናልባት በአሁኑ ጊዜ ጉግል ከሚሰጠው የበለጠ ነገሩን ሰፋ ለማድረግ እየሞከርኩ ነው እና እንግዲህ በጣም አንሻይንት ዊዝደም ማለትም በጣም የዛሬ 2500 ፊት የነበረ ማይንድፉልነስ ወይም ጥሞና የሚባለውን ዘዴ በዚህ ሰልኩራል በሆነ መንገድ ማለትም ከምንም አይነት ከሃይማኖት ነፃ በሆነ መሰረቱ አእምሮ ሳይንስ ላይ የሆነ በደንብ በአእምሮ ሳይንስ በደንብ የታየ ፕራክቲካል የሆነ እንግዲህ ዓለም ላይ የምናደርገው ራሳችንን እንድናውቅ ወደ ራሳችን እንግዲህ እንድናስብ ስለ ራሳችን ቆም ብለን እንድናስብና ውስጣችንን እንድንገነዘብ ማንነኝ ምንድነኝ ውስጤ ምንድነው የሚሆነው ምን አይነት ሰው ነኝ ምን አይነት ስሜት ነው የሚሰማኝ እንዴት ምንድነው የኔን ስሜት ከፍና ዝቅ እንድል የሚያደርገው ውስጤ ምንድነው እንዴት አድርጌ ራሴን እንደምፈልገው አድርጌ የተሻለ ህይወት መኖር ይችላል ከራሴ ጋር እንዴት አድርጌ መታረቅ ከአካባቢዬ ጋር ከምሰራበት ኢንቫይሮንመንት እነዚህ ነገሮች በተለይ በአሁኑ ጊዜ
በኢትዮጵያ ውስጥ በጣም የሚያስፈልጉ ነገሮች ናቸው። ሰዎች እንዴት ነው በአንድ ቤተሰብ ውስጥ እንኳን በአንድ ህብረተሰብ በቤተሰብ ውስጥ አለመዋጋትና ብዙ ነገሮች አሉ ባለው ፖለቲካ በምኑ እንግዲህ ቀደም ስናወራ እንደነበረ ሰዎች በአሁኑ ጊዜ መተማመን እንኳን የለም በተለያየ የዘር ወይም ደግሞ የተለያየ ፖለቲካ በማለት እና ይሄ ሁሉን ነገር እንዴት ነው ቀስ ብለን ወደ ራሳችን ወደ ቀልባችን ተመልሰን እንድናይ ምንድነው ሰው ማለት ምንድነው እንዴት ነው የምኖረው እንዴትስ መኖር አለብኝ የሚለውን ነገር እንድናይ ይረዳናል እንግዲህ ወደ ሀገራችን ስንመጣ እና እንግዲህ ይሄንን ነው የምንመለከተው በጣም አንሻይንት የሆነው ደግሞ ጥንቱን የሆነ ከጥንት ነው የመጣ የማይንድፉልነስ ከዛሬ 2500 ይሄን መካድ የለብንም ከምስራቁ ዓለም ነው የመጣው እንግዲህ የምስራቁ ዓለም ከዛ በኋላ ከመጣ በኋላ ከሃይማኖት ከእምነት ጋር ምናምን ያያይዙታል ከዛ ወጥቶ ግን ወደ 1970ዎቹ በኋላ እናያቸዋለን እነ ዶክተር ዳንኤል ጎልማን እና ሪቻርድን እነዚህ የታወቁ ሳይንቲስቶች እንዴት አድርገው ከዚህ ከሃይማኖት ከእምነት አውጥተው እንዴት በዚህ በሳይንሱ ዓለም እንዴት አድርጎ ለ21ኛው መቶ ክፍለ ዘመን ያለምንም መድኃኒት ሳይድ ኢፌክት እንዴት አድርጎ ሰዎች ራሳቸውን ከቀልባቸው እንዴት መመለስ እንደሚችሉና ያ ደግሞ ከዚህ በፊት ብዙ ጊዜ ስናወራ እንደነበረው እንዴት የብሬን ስትራክቸር እንደሚቀይር ለመልካም ነገር ለአእምሮ ጤና የመሳሰለውን ነገር እንግዲህ ያንን ነው የምናየው መነሻው ጥንት ነው ነገር ግን በዚህ በምንኖርበት ዘመናዊ ዓለም ሳይንስን መሰረት ያደረገ ስልጠና ነው እንግዲህ ይሄ ስልጠና ትልቁ እንግዲህ በዓለም ላይ በጣም ትልቁ ኢኖቬቲቭ እና በጣም ትልቅ ቴክኖሎጂ በጣም የረቀቀ ኤንቫይሮንመንት ውስጥ ማለትም ጉግል ውስጥ የተፈጠረ ነውና እንግዲህ እዛ ውስጥ መዘንጋት የሌለብን ነገር ምንም እንኳን ምናልባት በአሜሪካን ሀገር ብዙ የእምነትም ነገር ባይኖር በእርግጥ በእምነትም በጣም የጠነከሩ ሰዎች አሉ እምነት እንኳን የሌላቸው ሰዎች ሁሉም አይነት ነገር በጣም ስኬፕቲዝም ያለበት ቦታ ነው አንድን ነገር ዝም ብሎ ማመንና መቀበል እንዲቀላል ነገር አይደለም እና እዛ ያንን ሊያሸንፍ የቻለ በጣም ሳይንቲፊክ የሆነ በኋላ እናዋለን ሳይንቲፊክ የሆነ መረጃ እንግዲህ በደንብ በሳይንስ ተደግፎ ነው ያ ትሬኒንግ ተሰጥቶ በብዙ ተቀባይነት ከጉግል አልፎ 60 ሀገራት ውስጥ ሊደርስ የቻለውና ይሄ በሀገራችንም ብንሄድ በእርግጥ በሀገራችን የተለያየ ባህል አለን የተለያየ እምነት አለን ግን ከባህላችን ከእምነታችን የማይጋጭና ሳይንሳዊ መንገድ የያዘ ስለሆነ እንግዲህ ያንን ስለሆነ እኔም ደፍሬ ይህን ፕሮግራም ፊት ለፊት እንትን ምክንያቱም በሳይንስ የተደገፈ ነው ከኋላ በስተኋላ ምንም ነገር የለም በጣም ብዙ ነገሮች አሉ ኢትዮጵያ ውስጥ ከዚህ የተለያዩ እምነት የተለያዩ እንትኖች አንጻር ብዙ ነገር የሚያጋጩ ነገሮች አንድ ነገር በሚነሳበት ግን ሳይንስ ላይ የተደገፈ ነገር በሳይንስ ከሳይንስ እንትን ከሆነ ማንኛችንም ሊያጋጨን አይችልም በተግባርም ያየሁት ነገር ነው እና ያንን ነው የምናየው ሰርችን ሳይንስ እንግዲህ ታሪኩ ምንድነው ሳይንቲፊክ ፋውንዴሽኑ ግሎባል ኢምፓክቱ ምንድነው በአለም ደረጃ ላይ ምን ደርሷል እነዚህ ነው እንግዲህ ከየት ተነሳ ታሪኩ ምንድነው ሳይንቲፊክ መሰረቱ ምንድነው ዓለም ደረጃስ ምን ደርሷል ከጉግል ተነስቶ እንግዲህ እዚህ የደረሰበትን ማየት እንችላለን እንግዲህ ትልቁ አርኪቴክት ያየነው ቻድ ሜንግ ነው እንግዲህ ሜንግ አጭር ስሙ ሜንግ ነው ስሙ ጉግልስ ፒዮኒሪንግ ኢንጂነር የቱሉሉ የአይዲ ነምበሩ ሁሉ 107 ነው እና እንግዲህ ጉግል ካደረኩት አንዱ ኢንጂነር ነው ግን በልቡ ከፕሮግራሚንጉ የበለጠ ሰዎች ስለራሳቸው በደንብ ማወቅ አለብን መረዳት መቻል አለብን ከራሳችን አልፈን ለሌሎች መሆን መቻል አለብን የምንሰራበት ቦታ የተሻለ ኤንቫይሮንመንት አለበት ብሎ ተነስቶ ነው እንግዲህ በዛ ያለው እና እንግዲህ ዩኒክ ታይትሉ ጆሊ ጉድ ፌሎ እንግዲህ ያው እንደዛ ነገር ፈን በሆነ ነገር ስላለ የተለያየ ኒክኔሞች አሉት እና የሱ ዋናው ሪፍሌክሽኑ ምንድነው ፐርሰናል ዌልቢንግ with ፕሮፌሽናል ኤክሰለንስ እንትና ማለት ነው ሰዎች በሙያቸው ኤክሲል ለማድረግ በሙያቸው ጥሩ ውጤት ለመድረስ ጤናማ መሆን አለብን ይሄ በጣም የተረጋገጠ ነገር ነው መቼም አንድ ሰው ጤናማ ከሆነ መልካም ነገር ከአእምሮ ሊል አይችልምና ሁለቱንም ማያያዝ አለብን በኢንጂነሪንግ ወይ በእውቀቱ ብቻ መሄዳችን ምንም ዋጋ የለውም ነገር ግን መጀመሪያ የፐርሰናል ዌልቢንጋችን ከዚህ ከፕሮፌሽናል የራሳችን ጤንነት
የራሳችን ደህንነት ለሙያችን መሻሻል መሰረት ነው በሚል እንትን ነው እንግዲህ ከዛ የተነሳው እና እንግዲህ ከሞንስተሪ አይደለም ጉግል እንትን ያለው ከጉግል ነው። ጉግል ደግሞ የምናውቀው ትልቁ የኢንጂነሪንግ ካምፓኒ ነው ብለናል። እና ያ እንግዲህ ሌላው ትልቁ ኤቪደንስ ቤስድ እና ሪዛልት ኦሪየንትድ ነው። በደንብ ውጤቱ ታይቶ ፕራክቲካል የሆነ ነገር በደንብ በሳይንስ የተደገፈ ነው። እንግዲህ ይሄ መሆኑ እንግዲህ ቅድም እንዳልኩት ሰርቫይቭ ማድረግ እስከዛሬ መቻል ያልቻል በተለያዩ ካልቸሮች ስኬፕቲክዝም ካልቸር ሃይማኖት ባለውም ሃይማኖት በሌለውም ህብረተሰብ ያንን ነገር ሊያልፍ የቻለው በደንብ በሳይንስ እንትን ማለቱ ነው። እና ዋናው የሜንግ ስራ የነበረው መጀመሪያ ብቻውን አይደለም፣ ሳይንቲስቶችን ከግራ ከቀኝ ሰብስቦ እንዲህ ሀሳብ አለ፣ ይሄን ሀሳብ እንዴት አድርገን ሳይንቲፊክ የሆነ መሰረት እናድርገው ብሎ በሳይንስ ተቀርጾ ነው እንግዲህ ይሄ ካልቸር እንግዲህ በዚህ ደረጃ የደረሰው። እንግዲህ ሜንግ እንደሚለው እንግዲህ ኢሞሽናል ኢንቴሊጀንስን ከዚህ በፊት ሁላችን የምናውቀው ነው ዶክተር ዳንኤል ጎልማንን እና ዋናው መሰረቱ የዚህ ትሬኒንግ ይሄ ኢሞሽናል ኢንቴሊጀንስ ነው የምንለው። እና ዳንኤል ጎልማንም ሁሉ አሉ ከዚህ ከሜንግ ጋር ለመስራት እና ምንድነው ኢሞሽናል ኢንቴሊጀንስ ሰልፍ አዌርነስ፣ ራስን ማወቅ፣ እንደገና ራስን መቆጣጠር፣ ሞቲቬት ማድረግ፣ ኤምፓቲ፣ ርህራሄ ወይም ሶሻል ስኪል እነዚህ ነገሮች ናቸው ኢሞሽናል ኢንቴሊጀንስ የምንለው። እና እነዚህ ነገሮች ሚስጥራዊ የሆነ ከሃይማኖት ወይም ከተለያዩ ነገሮች ጋር የተያዙ ሳይሆን እያንዳንዱ ሰው ራሱን በማሻሻል ራሱን በማስተማር ትሬኔብል ናቸው ሰዎች። በእርግጥም አብዛኛውን ጊዜ የሚሰራው ስራ ከዚህ ጋር የተያያዘ ነው። ሰዎች እንዴት አድርገው ስሜታቸውን ከአእምሮ ሳይንስ አንጻር ስሜታ አንጎላቸው ምን ይመስላል፣ እንዴት አይነት ስትሮንግ የሆነ ነው፣ እንዴት አድርገው ራሳቸውን ያውቃሉ፣ እንዴት አድርገው ሞቲቬትድ ይሆናሉ፣ ኤምፓቲ የምንለው ነገር ሰዎችን ችግር እንደ ራሳችን የምናይበት የትኛው አንጎላችን ክፍል ነው፣ ሶሻል ስኪላችን፣ እነዚህ ነገሮች ሁሉ በደንብ አድርገን መሰልጠን እንችላለን የሚል ያለውን ነገር ነው። አዲስ ነገር እንትን ያለው ነገር የለም፣ ግን እሱ ሞር ፕራክቲካል ነገር ያደረገው ሰዎች በቀላሉ ሊገባቸው በሚችል አፕላይ ሊደረግ በሚችል መንገድ አእምሮ ሳይንስን ከዚህ ከኢሞሽናል ኢንቴሊጀንስ እንደገና ደግሞ ማይንድፉልነስ ከሚባለው ከዚህ ከጥንታዊ የሰው ልጅ ከ2500 እድሜ ያለው ከጥሞና ጋር አያይዞ ነው እንግዲህ ይሄ ሰርች ኢንሳይድ ዩርሰልፍ የሚባለው ነገር የመጣው። እና እንደውም እሱ የሚለው ምንድነው ልክ እንደ ፕሮግራሚንግ እንደ ኮምፒውተር ፕሮግራሚንግ ኢሞሽናል ኢንቴሊጀንስም ለእያንዳንዱ ሰው አክሰስብል መሆን መቻል አለበት፣ ማወቅ መቻል አለበት፣ የመረዳት እና ያንን ነገር ተግባራዊ ማድረግ እና ህይወቱን መቀየር ይችላል። ቦዝ ኢንዲቪጁዋል እና በኦርጋናይዜሽናል ሄልዝ በአጠቃላይ እነዚህ ነገሮች ተግባራዊ መሆን ይችላሉ ነው እንግዲህ ኢሞሽናል ኢንቴሊጀንስ ከራስን ከማወቅ ስሜትን ከመቆጣጠር የሌሎችን መረዳት ኤምፓቲ ማለት ርህራሄ እና ሞቲቬሽን እነዚህ ነገሮች እንግዲህ በአለም ላይ ኢሞሽናል ኢንቴሊጀንስ ከ1990ዎቹ ወዲህ በጣም የታወቀ ነው። በትልልቅ ድርጅቶች በትልልቅ ካምፓኒዎች በየቦታው የሚሰጥ እንትን ነው። እንግዲህ ሜንግ እንግዲህ ብቻውን አልሰራም ነው። ክሬዲቢሊቲ እንዲኖረው ኮርሱ በጣም ከታወቁ አሴምብል ድሪም ኦፍ ቲም ኦፍ ወርልድ ኤክስፐርትስ እንግዲህ እነዚህን ሰዎች በመያዝ ነው። ዳንኤል ጎልማን የሚታወቅ ነው በዚህ ኢሞሽናል ኢንቴሊጀንስን በጣም እንዲታወቅ ያደረገው። እኔ ዳንኤል ጎልማንን ከዚህ ከኢሞሽናል ኢንቴሊጀንሱ የበለጠ ማውቀው ወይም ደግሞ የበለጠ እንትን የምለው ከ1970ዎቹ ጀምሮ ከዚህ ከጓደኛው ጋር ብዙ ሪቻርድ ዲቬሰን የሚባሉ ሁለቱ ናቸው። ሪቻርድ ሞር ኦፍ ኒውሮሳይንቲስት ነው፣ ዳንኤል ሳይኮሎጂስት። እነዚህ ሁለቱ ሰዎች ናቸው የተለያየ ቦታ ወደ ምስራቁ ዓለም ሁሉ ሄደው ካልቸሩን አይተው ይሄ ማይንድፉልነስ የሚባለውን ነገር እንትን ብለው ከዛ አሜሪካን ሀገር በጣም ብዙ ታሪክ አላቸው። በተለይ ዩኒቨርሲቲ ውስጥ እነሱ ያን ነገር በሚያደርጉ ሪሰርች በሚያደርጉበት ጊዜ በጣም ከፍተኛ የሆነ ጥላቻ ነበር። በቃ እንዴት በቃ ህይወት ማበላሸት ነው፣ ኮርስ ዩኒቨርሲቲውን ማጥፋት፣ እንደዚህ አይነት ነገር እንዴት ይደረጋል፣ አንሳይንቲፊክ የሆነ ነገር ተብሎ
የጻፉት መጽሐፍ አለ ግል ህይወታቸውን እና በጣም ተቀባይነት አልነበረው ማይንድፉልነስ የሚባለው ነገር ግን በየጊዜው ባደረጉት ሪሰርች በየጊዜው ባደረጉት ብዙ ጥናቶች እና ህብረተሰቡን ለማሳወቅ ባደረጉት እንትን እስከ ዛሬ ወደ 6000 ምናምን ገደማ የሚሆን ሪሰርች ፔፐር አለ ከኒውሮ ሳይንስ አንፃር ማይንድፉልነስ እንዴት አድርጎ በተለያዩ ነገሮች ጥሞና እንዴት አድርጎ ከምንም አይነት ማመነት ነፃ በሆነ መንገድ እንዴት አድርጎ ፐርሰናል ህይወታችን እንደሚቀይር በደንብ አድርገው በውጤት በደንብ ሊታይ በሚችል መንገድ አንድ ሰው ማይንድፉልነስ ሜዲቴሽን ከማድረጉ በፊት ኤምአርአይ ስካን ይደረጋል ከተወሰነ ጊዜ በኋላ ከዚህ በፊት እንዳልኩት እዚህ ፕሮግራም ላይ ከተወሰነ ጊዜ በኋላ ተወሰነ ብሬን ስትራክቸር ይቀየራል የነዛ ሰዎች ብሬን ስትራክቸር የተቀየረ ብሬን ስትራክቸር ለ8 ሳምንት ያህል በቀን ውስጥ 20 ደቂቃ አንድ ሰው ቁጭ ብሎ ራሱ ትንሽ ቢያረጋጋ ትንፋሹን ወስዶ ቢያረጋጋ ሀሳቡ ምን እንደሚመስል ሀሳቡን መታዘብ ቢችል ያን ማድረጉ ልክ ፊዚካል ኤክሰርሳይዝ እንደሚያደርገው ይሄ ስሜታ አንጎሉን የሚቆጣጠረው ራሽናል ፓርት ኦፍ ብሬኑ ልክ እንደ መኪና ፍሬን ጠንካራ ይሆናል ስትሮንግ ይሆናል ልክ ፊዚካል ኤክሰርሳይዝ እንደምናደርገው እና ያ ሰው የተሻለ ራሱን ካልም የማድረግ እንትን አለው እና በዚህ መንገድ ነው እንግዲህ በማስረዳት ዳንኤል ጎልማን እና ሪቻርድ ከዚህ ከሜንግ ጋር ሆነው የዚህን የጉግልን ሰርች ዩርሰልፍ ሳይንቲፊክ የሆነ ቤዝ እንዲኖረው እነሱን ነው መጀመሪያ ፒክ አድርጎ በደንብ አድርጎ እንትን ያለው አሁን መሰረቱ ኒውሮ ሳይንስ አለው ማይንድፉልነስ ሜዲቴሽን ሌላ ሶስተኛ ሰው አለ ይሄ ደግሞ የታወቀ ሪስፔክትድ የሆነ ዜን ፕሪስት ነው ገጣሚም ነው ይሄ ሰው ደግሞ የበለጠ የረዳቸው ይሄ ማይንድፉልነስ ሜዲቴሽኑ ከንትን ውጭ ከየትኛውም ሃይማኖትና ከየትኛው እምነት ውጭ መሆን ፒውርሊ ኤክሰርሳይሱን ብቻ ነው እና እነዚህ ሶስቱን ነገሮች እንትን በማለት ማይንድፉልነስ ሜዲቴሽን ኢሞሽናል ኢንተለጀንስ እና ኒውሮ ሳይንስን አንድ ላይ በማድረግ ይሄ ሰርች ኢንሳይድ የሚባለው ኮርስ እንትን አለ ምን ይመስላል ኮርሱ ምን አይነት ፕራክቲስ አለው በጣም ብዙ ነገሮች ወደፊት ኤክሰርሳይዝ እናደርጋለን በጣም ደስ የሚሉ ነገሮች አሉ ዲዛይን አንድ በጣም ደስ የሚለኝ ነገር ምንድነው እዛ ከሚሰጠው ኮርስ ወደፊት እናዋለን ከምታረገው አንዱ ነገር ምንድነው ጓደኛ በቅርብ ጓደኛ ማይሆን ምንም አሁን እዛው ግን አካባቢ የምትሰራ ሰው ያን ሰው ተወስደዋል በሐሳብ እና አንዱ ፕራክቲስ እንድታደርግ ወይም ትሬኒንጉ አንዱ ምንድነው ስለዛ ሰው መልካም ነገር እንድታስብ ጥሩ ነገር እንዲያጋጥመው መልካም እንዲሆን ሁሉ በቃ የተቃናን እንዲሆን ከዛ አልፈህ ደግሞ ካንተ ጋር አለመግባባት ያለው ሰው ትንሽ ካንተ ሐሳብ የተለየው ሰው ተወስዳለህ ስለዛ ሰው ያ ሰው ልክ እንደራስን እንዳንተ እንደሆነ ለዛ ሰው መልካም መመኘት እነዚህ አይነት ነገሮች ምን አይነት ኢንቫይሮንመንት እንደሚፈጥሩ እንግዲህ ማሰብ ይችላል እንዲህ አድርገ ትሬን የምታደርግ ከሆነ እንዴት አይነት ኢንቫይሮንመንት ጉግል እንደሚሆን ወይም ደግሞ እንደዚህ አይነት ትሬኒንግ የሚወሰድባቸው ቦታ ምን ያህል እንደሚሆኑ ልክ ፊዚካል ኤክሰርሳይዝ እንደምናደርገው አእምሯችንን ማሰልጠን ማለት ነው እንግዲህ ወደ ኋላው ስንመለስ ሜንግ ብቻውን አይደለም እነዚህ ሶስት ሰዎች እንግዲህ ዳንኤል ጎልማንን እንደገና ዶክተር ሪቻርድን በተለይ ኒውሮ ሳይንቲስት ነው እንግዲህ እዚህ ጋር እንደምናየው ይሄ ከላይ የምናየው እንትን ኤምአርአይ ስካን ሳይሆን ሌላ ኤሌክትሮዶች እዚህ ጋር ይደረጉና ያ ሰው ብዙ ጊዜ ሜዲቴሽን በሚያደርግበት ጊዜ ምን አይነት ሲግናሎች እንዳሉት ከሌላው ሰው የተለየ የትኛው አንጎሉ ፓርት አክቲቭ እንደሆነ መጀመሪያ ላይ ሪቻርድ እንግዲህ ሲያደርግ ነው ይሄ የታወቀ ሜዲቴተር ነው የዚህ ሰው የብሬን ስትራክቸር ከሌላ ሰው ከኖርማል ሰው የተለየ ነው ከታች ደግሞ ሜዲቴሽን ኢፌክት ኦፍ ዘ ብሬን እንዴት አድርጎ የማይንድፉልነስ ሜዲቴሽን ብሬን ላይ ኢፌክቱ ምን እንደሚመስል ሪቻርድ ነው መጀመሪያ ሪሰርች አድርገው እንትን ያለው እነዚህ ሰዎች እድሜያቸውን ሙሉ ታሪካቸውን ስትል እድሜያቸውን ሙሉ በቃ በቀን ውስጥ የተወሰነ ሰዓት ማይንድፉልነስ ሜዲቴሽን የሚያደርጉ ናቸው ማይንድፉልነስ ሜዲቴሽን እኛም እዚህ ለዋላዊ ላይ በብዛት አድርገናል ወደፊት ግን ይሄንን ሰርች ኢንሳይድ ዮርሰልፍን በካሪኩለሙ መሰረት በደንብ አድርገን ወደፊት እንላለን ሶስተኛው ሰውዬ ይሄ ነው እንዳልኩት ነው እንግዲህ ይሄ ዋናው ስራው በቃ ሴኩላር በሆነ መንገድ ከሃይማኖት ከየትኛው እምነት በሆነ ውጪ ይህን ነገር ሞር ሳይንቲፊክ እንዲኖረው ከነዚህ ሰዎች ጋር ሆኖ ነው እንትን ያለው እና እንዲህ ቅድም እንዳልኩት ሶስት ነገሮች አሉ ኢሞሽናል ኢንተለጀንስ ማይንድፉልነስ ኒውሮ ሳይንስ እነዚህ ናቸው
የሰርች ኢንሳይድ ዩርሰልፍ መሰረቶች። ከዛ በተረፈ ሌሎች 3 ነገሮች አሉ። እንግዲህ ዋናው ትልቁ ነገር አቴንሽን ትሬኒንግ ነው። ዋናው ፒላሩ ሲሳይ እንግዲህ ዛሬ ሶሻል ሚዲያ ቴክኖሎጂው በአጠቃላይ እኮ የኛን ትልቁ ሀብታችንን አቴንሽናችንን ነው የወሰዱት። የኛ አቴንሽን በመውሰድ በተለያዩ በሶሻል ሚዲያ በላይክ በምናምን በኖቲፊኬሽን በመሳሰሉት ነገሮች የኛ አቴንሽን ተሰርቋል። በተለይ ልጆችን ብቻ አይደለም፣ እውነቱን ለመናገር በእድሜ የገፋ ነው ሁሉ አብዛኛውን ጊዜ ከዚህ ከሶሻል ሚዲያ ጋር የተያያዘ ነው፣ ከስማርትፎን ጋር የተያያዘ በጣም ብዙ ነገር እንትን ብለናል። በዚህ ሳምንት ዛሬ ቢቢሲ ላይ እያየው ነበር የ14 የ15 ዓመት ልጆች ለሪሰርች ለአንድ ሳምንት ያህል ቤታቸውን ከዚህ ከቴክኖሎጂ ፍሪ ለማድረግ በፍቃደኝነት ለአንድ ሳምንት እንትን ብለው ምን ያህል መጀመሪያ ላይ ምን ያህል እንደተቸገሩ በኋላ ደግሞ እንዴት ጊዜ እንዳገኙ ከቤተሰቦቻቸው ጋር እንግዲህ ማየት የምንችለው ምን ያህል አቴንሽናቸው የኛ አቴንሽን ሲሊኮን ቫሊ ቢሊየነርስ ወስደውታል። ትልቅ ሀብት ነው እና እንዴት ነው አቴንሽን ዋናው እንዴት ነው አቴንሽን ትሬኒንግ የምናደርገው? ሰርች ኢንሳይድ ዩርሰልፍ ዋናው ስራ ምንድነው? በቃ ራስን የምናደርገውን ነገር ትኩረታችንን ማሻሻል ልክ ፊዚካል ኤክሰርሳይዝ አድርገን እንደምናውቀው እንግዲህ አብዛኛው 90% ላይፋችን ያው ኦቶፓይለት ነው፣ አናስብም፣ በደመ ነፍስ ነው የምናደርገው። ነገር ግን ምንድነው የማደርገው? ምን አይነት ውስጥ ምንድነው የሚሰማኝ? ለራሳችን የተወሰነ ደቂቃ ወስደን አቴንሽን ማድረግ ነው። እንግዲህ የመጀመሪያው ስራ ማይንድፉልነስ ትልቁ ሰርች ኢንሳይድ ዩርሰልፍ ዋናው ትልቁ እንትኑ መሰረቱ ማይንድፉልነስ ላይ ነው። እንግዲህ ይሄ አእምሯችንን በጣም ስታቢላይዝ ለማድረግ እና አቴንሽናችን ፎከሳችን ሻርፕ ለማድረግ ነው። ምክንያቱም የለንም ብዙ አቴንሽናችን የሚወስዱ ነገር አለ። ግን ስራዬ ብለህ ልክ ፊዚካል ለልጆቼ ጡንቻ ፊዚካል ኤክሰርሳይዝ አድርጌ ጡንቻዬን ከፍ አደርጋለሁ እንደማለው ግን ያለኝን ፎከስ ያለኝን ሀሳብ ለመሰብሰብ ትሬኒንግ ማድረግ ነው። እንግዲህ የመጀመሪያው ከሶስቱ መሰረቱ አንዱ ይሄ ነው፣ መስል ነው። ሁሉም ነገር እዚህ ላይ ነው የሚሆነው እና የመጀመሪያው ሰርች ኢንሳይድ ዩርሰልፍ የምናደርገው የሚሰጠው ትሬኒንግ አቴንሽን ነው፣ ፎከሳችንን ማስተካከል ነው። አንዴ ፎከስ ካደረግን በኋላ ሁለተኛው ሰልፍ ኖሌጅ ኤንድ ሰልፍ ማስተሪ፣ ራስን ማወቅ። ማንነኝ እኔ? እንዴት አድርጌ ነው ራሴን መቆጣጠር የምንችለው? እንዴት አድርጌ ራሴን ማኔጅ ማድረግ እችላለሁ? ይሄ እንግዲህ አቴንሽናችንን ፎከሳችንን መሰረት ካደረገን በኋላ ሰልፍ ኖሌጅ ላይ ነው። እንግዲህ ይሄ አቴንሽናችንን መሰረት using the attention to observe our own cognitive and emotional patterns ስሜታዊ ፓተርኖቻችን ምን ይመስላሉ? አስተሳሰቤ ምን ይመስላል? በምን አይነት መንገድ ነው ምንድነው ስሜቴን ከፍ የሚያናዝቅ የሚያደርጉት ነገሮች? በምን አይነት መንገድ ነው የማስበው? እንዴት ነው? እነዚህ ነገሮች ወደ ውስጣችን እንድናይ ያደርገናል እና ይሄ የበለጠ ቤተር ሰልፍ ሬጉሌሽን እና ዲሲዥን ሜኪንግ ላይ ራሳችን ላይ እኮ ነው የምንሰራው። ልክ ፊዚካል ኤክሰርሳይዝ ቦርጬን ቀንሳለሁ ወይ ጄን አደርጋለሁ እንደምንለው ሁሉ ራሳችን ላይ ነው፣ አእምሯችን ላይ ውስጣችን ላይ ነው የምንሰራው እና የተሻለ ማንነት የተሻለ ቨርሽን እንዲኖረን ማድረግ ነው። ሶስተኛው ክሪኤቲንግ ዩስፉል ሃቢትስ ነው። እንግዲህ 3 ነገሮች ሲሳይ መርሳት የለብንም ተመልካቾቻችን በደንብ እንዲያውቁ ነው። መጀመሪያው አቴንሽን ነው፣ ፎከሳችንን ነው ሻርፕ የምናደርገው። ሁለተኛው ሰልፍ ሬጉሌሽን ማንነት ራሳችንን አውቀን ሰልፍ ሬጉሌሽን። ሶስተኛው ዩስፉል ሜንታል ሃቢትስ። በጣም እዚህ ላይ ደስ የሚለኝ ነገር ብዙ ነገሮች አሉ። ዩስፉል ሜንታል ሃቢትስ መልካም ሃቢት የምንላቸው ልምድ የምንላቸው ላይክ ኤምፓቲ፣ ካይንድነስ። ይሄ እኮ ነው የጎደለን ሲሳይ። ለእኛ እኮ በጣም የሚያስፈልግ ነው እንደዚህ አይነት ነገር። ርህራሄ፣ ካይንድ፣ የሌላውን ዘር የሌላውን ክልል ከአንተ ቋንቋ ወይም ከዘር ወይም ከአካባቢ የሚለየውን ሰው እንደ ራስህ እንድታይ፣ ካይንድ እንድትሆን፣ የዛ ሰው ችግር እንደ ራስህ እንዲሰማ እና ሊደርሺፕ እነዚህ ነገሮች ናቸው በዚህ በሰርች ኢንሳይድ 3 ነገሮች የተካተቱት እና ይሄን ይመስላል ሞር እንግዲህ እንደ ኢንትሮዳክሽን ይህንን መሰረት አድርገን ከመጀመሪያው ከአቴንሽን ከፎከስ ጀምረን
ከኢንተርናል አዌርነስ ቱ ኤክስተርናል አፕሊኬሽን ነው የሚለው በአጠቃላይ ትምህርቱና እዚህ ላይ ነው መሰረት ያደረገው እና ዴቨሎፕመንቱ የደረሰ from internal initiative to global instance viral growth within Google ኮርሱ መጀመሪያ ኢንስታንት ሂት ነው በአንድ ጊዜ ውስጥ እንትን ያለው የተወሰነ ጊዜ ማንዴት አይደለም ሰራተኛ መውሰድ አለበት ተብሎ አይደለም ዝም ብሎ በፍላጎት ነው መጀመሪያ ላይ የተጀመረው ከዛ ፒውርሊ ኦርጋኒክ በሆነ መንገድ አደገ በአንድ ጊዜ ዌቲንግ ሊስት 2000 ሰራተኞች ነበሩ በአንድ ጊዜ ጉግል ውስጥ ያን ነገር ኮርስ ለመውሰድ እንግዲህ በቃ ከዛ አልፎ ከጉግል አልፎ ከጉግል ግድግዳዎች አልፎ ዓለም ላይ በጣም ሰክሰስፉል የሆነ በጣም አስፈላጊ እንደዚህ አይነት ነገር ሃንገር እንዳለ በተለይ በስራ ቦታ ላይ እንደዚህ አይነት ነገር ራስን በርን የምናደርግበት ራሳችን ለራሳችን ከማናስብበት ጊዜ ወደምናስብበትና ለራስ የሆነ ነገር የተገኘበት ትልቅ በዚህ በሞደርኑ ዓለም ስራ ዓለም ላይ ትልቅ ጋፕ እየሞላ ትሬኒንግ ሆነ እና እንግዲህ ከዛ ወደ 2012 ላይ ሜንግ መጽሐፍ አሳተመ ይሄ መጽሐፍ ፐብሊሽድ ከሆነ በኋላ ኢንተርናሽናል ቤስት ሴለር ሆኖ በዚህ እንደ ኮርስ በዚህ ለኮርስ መስጠት እኔም አሁን የምጠቀምበት መሰረቱ ይሄ ነው እና ከዛ አልፎ እንግዲህ በተለያዩ ስታንዳርዱን ለመጠበቅ የሊደርሺፕ ኢንስቲትዩት እዛው ጉግል ውስጥ እንትን አለና ትሬኒንግ ይሰጣል ያንንም የተወሰኑ ትሬኒንጎችን ወደፊት እናያለን እና ይሄ እንትን ኦርጋናይዜሽን ኢንዲፔንደንት የሆነና ነን ፕሮፊት ሳይሆን ለበጎ ዓላማ ነው የዛሜንግ መነሻ ከዛ ተነስቶ ነው የተሻለ ዓለም መፍጠር እንችላለን ይሄን ሰው ያለበትን ቦታ ብናይ ሲሳይ እንደ ጉግል የመሰለ ነገር ከፈጠሩ ሰዎች አንዱ ሆኖ በአንድ በኩል በቴክኖሎጂ ብናድግ በሌላ በኩል እንደ ሰው የት ነው ያለ ነው የሚለው ነገር ነው እኔ አንደስተን እንዳደረኩት እና ያ ውስጡ ነገር ስላለ ነው እንደውም ብዙም አልቆየም እንግዲህ ጉግል ውስጥ ከዚህ ከኢንጂነሪንግ ወጥቶ ሞር በዚህ ላይ ነው ብዙን አብዛኛውን ጊዜ በየቦታው እየሄደ ትሬኒንግ የሚያደርገውና አንድ ሰው እዛ ደረጃ ከደረሰ በኋላ ኦኬ ለዓለም ይሄን ነገር አደረኩ ይሄን ቴክኖሎጂ ላይ የራሴ አስተዋጽኦ አለ ለዓለም ለሰው ልጆች ምንድነው የተሻለ ነገር የሚለው ይመስለኛል ይሄ ነገር እንትን ይላል እና ነን ፕሮፊት የሆነ ኦርጋናይዜሽን ተቋቁሞ ሊደርሺፕ ላይ ሰርች ኢንስቲትዩት ተቋቁሞ በዓለም ላይ አሁን በትልቅ ሚሽን is clear ይሄንን ስራ በኳሊቲ ከጉግል አልፎ በየትኛውም ህብረተሰብ ላይ ትሬኒንግ ለመስጠት ነውና እንግዲህ ግሎባል ሪች ኤንድ ሳይንቲፊክ ቫሊዴሽን ዛሬ ሰርች ኢንሳይድ ዮርሰልፍ የት ነው ያለው ብንል ነው ወደ 60 ሀገሮች ውስጥ በተለያዩ ቦታዎች በተለያዩ 100 ኦርጋናይዜሽንስ ይሰጣል ቴክኖሎጂ የተለያዩ እንደ ሊንክድን ቬምዌር ፋይናንስ አሜሪካን ኤክስፕሬስ ባንክ ኦፍ አሜሪካ የመሳሰሉትን ሄልዝ ኬር ኒውመረስ ሆስፒታልስ የተለያዩ ቦታዎች ላይ ይሰጣል ገቨርንመንት እና ነን ገቨርንመንት ወርልድ ባንክ ዩናይትድ ኔሽን ሲንጋፖር ገቨርንመንት እነዚህ ነገሮች እንግዲህ በአሁኑ ጊዜ በዓለም ላይ እንትን ይላሉ ይሄንን ነው ወደፊት የምናየው ሲሳይ እንግዲህ ለዛሬ ለኢንትሮዳክሽን ይበቃናል እየገምታለሁ አመሰግናለሁ ወንድሙ ምናልባት እንግዲህ ያው የቴክኖሎጂውን ነገር በዋናነት እንግዲህ በግንባር ቀደምትነት ከሚጠቀሱት ኩባንያዎች አንዱ ጉግል ነው ስለዚህ በዛ መልኩ የሚሄዱበት ረጅም ርቀት አለ ብዙ ነገሮችን ለውጠዋል አሁን በኤአይም ያለ ኃይለኛ ፉክክር አለ እዛ ውስጥም ከተፎካካሪው አንዱ ራሱ ጉግል ነው ግን ከነዚህ ውጭ የሆነ የሰዎችን የዕለት ተዕለት ህይወት ወይ ደግሞ የሰዎችን ማህበረሰብን የእርስ በርስ ግንኙነት ላይ ያተኮረ በእንደዛ መልኩ ልንገልጸው እንችላለን ይሄም እየተሰጠ ያለው እንደዛ ነው እኮ ሲሳይ አንደኛ ስለ ሰዎች በቴክኖሎጂ በአንድ በኩል በያዩ በምንም ብንሄድ ራሳችንን እኮ ረስተናል ሲሳይ ራሳችንን ረስተናል አብሮ ማህበራዊ ግንኙነታችንን ረስተናል በዓለም ላይ ያለንን ኤር እየተገዳደል ነው በየቦታው ዛሬ ቴሌቪዥን ከፍተህ የዛሬ 5 እና 4 ዓመት ከነበረው ዓለም የባሰ ነው ያለው እና ለሰዎች ልጆች በአንድ በኩል በቴክኖሎጂ በሌላ በኩል ይላል በሌላ በኩል ግን ምን ያህል እርስ በርስ እየተጠፋፋን
የሆነ ነገር መስራት አለብን። በእርግጥ እንደዚህ አይነት ነገሮች ብዙ መስፋትና መሻሻል አለባቸው፣ ማደግ አለባቸው። በ60 ሀገር ብቻ ሳይሆን ጠቅላላ ለሰው ልጅ መዳረስ አለበት እና እንዳልከው ነው፣ ልክ ነው። ይሄ በራስ ላይ መስራትና በጥሩ ኢንቫይሮንመንት እንዲኖር ነው ሀሳቡ። ምናልባት እንግዲህ ስልጠናው ያው በሂደት አንተም እዚህ መድረክ ላይ በተከታታይ የምታቀርበው ነገር ነው። ግን ቀደም ሲል ስገልጸው በነበረው ምክንያቱም ሰዎች በየዕለት ተዕለት ህይወታቸው ላይ ማድረግ የሚችሉት ምናልባት እንደ ጥቆማም ይመስለኛል እና ስራ ቦታ ወይ ደግሞ በሆነ አጋጣሚ ከአንተ ጋር ላለ ሰው ስለሱ ሆኖ ማሰብ ስለሱ ሆኖ መጨነቅ የሚል ነገር ያነሳ ይመስለኝና እዛ ላይ ከሰውየው ጋር በመነጋገር ነው ወይ ሰውየው የማያውቀው ሁኔታ ስለሱ እያሰብክ ነው? አይ አይደለም ሲሳይ፣ ምንም ስለዛ የሚያውቀው ነገር ያ ሰውዬ ላትናገረውም ትችላላችሁ። ያን ሰውዬ ተወስደዋል። ያን ሰውዬ ለምሳሌ በአንድ አካባቢ የሚያልፍ ይሆናል፣ ሌላ ዲፓርትመንት ሊሆን ይችላል። ጀስት አዝ ኤክሰርሳይዝ አዝ ሜንታል ኤክሰርሳይዝ ነው የምትወስደው። ስለዛ ሰው መልካም ነገር መመኘት፣ አካባቢ ስላሉ ሰዎች ስላለ ዲፓርትመንት እያንዳንዱን ሰው አንስተ በየቀኑ ስለነዛ ሰዎች ማንም ስለነሱ ምንም የሚያውቁት ነገር የለም፣ ግን በውስጥ በጎ ነገር መመኘት፣ መልካም ያጋጥማቸው፣ መልካም ይሁኑ እነዚህ ሰዎች። እንደዛ አይነት ነገር ምን ያህል የውስጥ ነገር ይፈጥራል። እንደገና ደግሞ እንደው ኖርማል ኢንተራክሽን እንኳን ቢኖርህ እንዴት አይነት ኢንቫይሮንመንት ነው የሚኖረው ሲሳይ? እና መገመት ይቻላል አይደል? ምክንያቱም ለዛ ነው ያዘጋጀ ነው አእምሮችን። እና የሰው ልጅ አእምሮ ትልቁ የኒውሮፕላስቲሲቲ የምንለው ልክ እንደ ቦይ ውሃ ነው። ለመጥፎም ልትወስደው ትችላለህ፣ ለጥሩም ደግሞ ስታደርገው በጣም የተሻለ ማድረግ ይቻላል። የዛ አይነት ትሬኒንጎች በጣም ብዙ አሉ። ምናልባት እንግዲህ በአንዳንድ ስልጠናዎች በብዙ መልኩ ይጠቅማሉ ብዬ አስባለሁ። የሆነ ነገር ሀሳቡ ሲመጣም ስለ ሀሳቡ እውቀት ሳይኖርህና ሀሳቡ ከመጣ በኋላ በዚህ መልክ ልተርጉሙ የሚል ነገር የመምጣት እድሉ ሰፊ ነው። ለምሳሌ ማንም ሰው ካለው ህይወቱ የተሻለ ህይወት መኖር ይፈልጋል። በአንጻሩ ግን ከእርሱ ጋር በቅርብ ርቀት ውስጥ ደግሞ ከሱ በጣም በሩቅ ርቀት ውስጥ ያሉ በድህነት በችግር ውስጥ የሚኖሩ ሰዎች ይኖራሉና ይሄ በጎ ማሰብ እኔም ሳድግ እነርሱም ደግሞ በተወሰነ ደረጃ እየጨመሩ እንዲመጡ ወይ ደግሞ ህይወታቸው እንዲሻሻል የሚል እንዲህ አይነት ስሜቶችን በዛ ስሜት ውስጥ ደግሞ ምናልባት እንዲህ አይነት ፍላጎት ያለው ሰው ሰዎቹን አብሮ ይዞ ለመነሳት የሚደረጉ ጥረቶች ሊኖሩ ይችላሉ ወይ? እንዲህ አይነት ነገር ይሆናሉ ብዬም ደግሞ አስባለሁ። እና አይ በደንብ እናዋለን እንደዛ አይነት ነገሮች አሉ። ዋናው ነገር ምንድን ነው? የሰውን ጭንቅላት ለርህራሄ ኤምፓቲ ወይም ለካይንድነስ ትሬን ማድረግ እንችላለን። ስራዬ ብለ ያን ነገር ማድረግ ስቴፖች አሉ። ምናልባት ኔክስት ዊክ የተወሰነውን እንትን ማለት እንችላለን። ስቴፖች አሉ እና እንዴት አድርገን መጀመሪያ ላይ ፎከስ እንዴት አድርገን እንትን እንደምል እንደገና ራሳችንን እንዴት ማወቅ እንደምችል መጨረሻ ላይ ሜንታል ሃቢት ያልናቸው ነገር እንዴት አድርገን ካይንድነስ እንዴት አይነት ኤምፓቲ እንዲኖርን ማድረግ እነዚህ ነገሮች ይችላል። ለምሳሌ ሲምፕል የሆነ ነገር እንደ አሳይመንት ልንወስድ እንችላለን። ካሸር ሊሆን ይችላል፣ የተለያየ ነገር የሚያጋጥምህ በተለያየ ቦታ ሊሆን ይችላል። ከወትሮ ከምታደርገው ሲሳይ ታንኪዩ ማለት የተወሰነ ቲፕ መስጠት፣ በደንብ አድርገህ አፕሪሺየት ማድረግ፣ ጥሩ ስማይል ማድረግ። አንድ ሰው ደግሞ አንድ ነገር ተቸግሮ እንትን በሚልበት ጊዜ አክቲቭ ሊስኒንግ፣ ልክ የዛን ሰውዬ ያለበትን ችግሩን እንትን ሲልህ ልክ የሱን ችግር አንደርስታንድ አድርገህ በደንብ ገብቶ እንትን ማለት እነዚህ ነገሮች ዴይሊ የምናደርጋቸው በእነዚህ አይነት ነገሮች ናቸው። የተለያዩ ስቴፖች አሉ። አደወንቱ ጃም ግን እውነቱን ለመናገር እኔ ስራዬ ብሎ በደንብ እንትን የሚለው ካለ ለእኛ ሀገር በጣም ከሚያስፈልጉ ነገሮች እንደው ማየት ከምፈልገው ነገር አንድ ትልቅ ነገር ይሄ ነው ሲሳይ። እና በጣም የሚያስፈልገ ነገር በጣም ከሁሉም በላይ ከየትኛውም እንትን በላይ እንዳልኩ ነው። በቤተሰብ በምንም ሰው በትንሹ በትልቁ ባለበት ጊዜ እንደው ከራሱም ከልቡም ከቀልቡም እንደገና ደግሞ ከአካባቢው ሰው ጋር የሚታረቅበት ይሆናል ብዬ ገምታለሁ። ግን ያው ዊሽ ነው፣ ግን ማድረግ የምንችለውን ነው የምናደርገው። እኔ እናንተ በዚህ ቦታ እና ወደፊት የሚመጣው የመሆን እድል ይኖረዋል ብዬ አምናለሁ። ግን ደግሞ አንዳንዴ ቻሌንጅም አለው። ምናልባት ከዚህ ቀደም በአንድ መድረክ ላይ በኃይሉ በጣም በየመድረኮቹ ወግ አዋቂ በሚል የሚጠቀስ በጣም ጥሩ መድረኮችን መቆጣጠር የሚችልና ብዙ ንግግሮች በየመድረኩ የሚያደርግ ሰው ከተሳሳትኩ ዩናይትድ ኪንግደም ቆይቶ ወደ ኢትዮጵያ ትምህርቱን ጨርሶ ከተመለሰ በኋላ የዛ ሀገር ያለውን ነገር ልማድ ውስጥ እንትን ብሎ በየትኛውም ቦታ በገባ በወጣ ቁጥር ሻይን በቀረበለት
ሂሳቡን በከፈለ ቁጥር አመሰግናለሁ የሚለውን ታንኪዩ እያለ ደጋግሞ እንትን ይላልና መጨረሻ ላይ ዝም ብሎ ብቻውን ብቻ እንዲህ አይነት ነገር ሌላው የማያደርገውን ነገር ራሱ እያደረገ በትዝብትም እየተመለከቱ ሲመጣ የሆነ ቦታ ላይ ተውኩት የሚል በመድረክ ሲናገር አድምጫለሁና እንዲህ አይነት ፈተናዎች እንዲህ አይነት ቻሌንጆችም ሊገጥሙ ይችላሉ። አንዳንዴ ወደ አንድ ነገር ላድርግ ስትል ያልተለመደ ነገር ውስጥ ስትገባ እንዲህ አይነት ነገር ቢገጥም ራሱ ምን ማድረግ ይቻላል? መቀጠል እንጂ ሌላ መፍትሄ ያለው ወይ? ምናልባት እሱንም በዚሁ አጋጣሚ ለማንሳት በጣም ጥሩ ነገር አነሳ ሲሳይ። የኔ ራሴንም አጋጣሚ ልንገር። የሆነ ቦታ በቅርብ ነው ሆቴል ሄደን ቲፕ ትንሽ ከፍ አድርጌ ከፈልኳት። ልጅቱ ከፍ አድርጌ ስጠዋት ምንም አይነት ነገር አላሳየችኝም። በቃ ስማይልም የለም ምንም ማለት እና ያዝ አደረኳትና የኔ በጥሩ ሁኔታ ነው ታንኪዩ እኮ ይባላል። ምክንያቱም እኔም እንግሊዝ ሀገር ነው የምኖረው። ታንኪዩ እና ፕሊስ እንትን እንድል ኤንካሬጅ የማድረግ ሰው ነኝ። ለሚደረግልኝ ነገር ሁሉ አመሰግናለሁ፣ ይቅርታ፣ ፕሌስ ምናምን ብዬ እንትን የምለው እና አቆምኳትና እንደዚህ እኮ ይባላል። ለምንድን ነው እንደዚህ? ባህላችን የለም። እንደውም አንድ ጓደኛ ያለ ሱፐርቫይዘርን እንደ ሱፐርቫይዘር እንቀላለዳለን። ታንኪዩ ፕሌስ ምናምን እንዴ ኬታ መጣው ምናምን ይለኛል። ያው በእኛ ሀገር አለ ሀሳቡ አለ፣ ነገር ግን የተለመደ ነገር አይደለም እና ያንን ማድረግ እንትን ማለት ጊቭ አፕ ማድረግ የለም። ማስተማር እንችላለን እኮ ሲሳይ። አንድ ሰው እኮ ብዙ ነገር መለወጥ ይችላል። አንድ ነገር ለመጀመር ብዙ ሰው መሆን የለበትም። ጋሽ አበራ ሞላ አንድ ሰው ነው የአዲስ አበባን ሁሉ ስርዓት እንትን ሲል የነበረው እና ፐርሲስታንስ መኖር አለበት። በተቻለ መጠን ሰዎችን ለማስተማር መሞክራለሁ እና እኔ በኒውሮሳይንሱ ስለማምን ሰዎችን በደንብ ትሬን ካደረግ ከተወሰነ ጊዜ በኋላ አካባቢ መቀየር፣ ከአካባቢ ደግሞ የተሻለ ነገር ሊኖር ስለሚችል ተስፋ መቁረጥ ምናምኑ ቻሌንጁ አለ፣ ግን ያን ቻሌንጁን ደግሞ ማለፍ መቻል አለብን። አመሰግናለሁ ወንድሙ። ግን አሁን ከምትነግረኝ የነገሩ እንደውም ተባብሰዋል ብዬ ነው የማስበው። ሰዎች ቢያንስ ያው ሻይ ሲያቀርቡልህ ሻይ ጠጥተህ ስትነሳ ሂሳብ ስትከፍል ማመስገን ምናምን ብዙ ያልተለመደ ሊሆን ይችላል። ቲፕ ሲሰጥ ግን ለቲፑ ምስጋና የማያቀርቡ ደግሞ ልጆች ሲመጡ ራሱ ነገሮች የበለጠ እየተበላሹ ስለሆነ ቶሎ መድረስና ማስተካከል እንደሚያስፈልግ የሚያሳዩ ነገሮች ናቸውና ምናልባት በጎ ነገሮችን ጥሩ ስሜቶችን ሁልጊዜም ለማንም የሚጎዳ ነገር ስላልሆነ ስልጠናውን እንግዲህ በተከታታይ ሲቀርብ ብዙ ሰው የተወሰነ ግንዛቤ ይጨብጥበታል ብዬ አምናለሁ። ምናልባት ወንድሙ እንደማጠቃለያ የምታነሳው ነገር ካለ በሱ እናጠቃለን። እኔ እንደማጠቃለያ እንግዲህ አንድ ቀን ቀልባችን ስንሆን ሲሳይ እንግዲህ ሰርች ሰልፍን እያንዳንዳችን ቤት እያንዳንዳችን ከትምህርት ቤት ቀደም ከመጀመሪያ እንዳልኩት ከታች ጀምሮ ወደፊት እናደርገዋለን። ግን ጀምረነዋል። እናንተ ለዋላዊ ሚዲያ የተሻለ ነገር ይኖራል፣ ጥረት እናደርጋለን። አምሹር ተወሰነ ጊዜ በኋላ አንድ ቦታ ይደርሳል። ስለዚህ ሁልጊዜም ቢሆን እኔ የማምነው ማድረግ ይቻላል። አንድ ሰው መጀመር አለበት። ከዛ በኋላ ሌሎች ሰዎች ይከተላሉ። ዛሬ ምናልባት ይህን ፕሮግራም 500 ሰው ቢያየው ያንን ነገሩ አፕላይ ቢያደርጉት ነገሩ እንትን እያለ የተሻለ ኢትዮጵያን ወደፊት እናያለን እና ማየት እንችላለን። የተሻለ ነገር እኔ በሀገሬ ተስፋ አልቆርጥም። በሀገሬም ደግሞ ጥሩ ውጤት ማምጣት እችላለሁ ብዬ ገምታለሁ። ሲሳይ ስለዚህ ለዛሬ ይበቃናል። ያው ፕሮግራሙን በሰፊው ሰዎች እንዲከታተሉት ጋብዛለሁ። አመሰግናለሁ ወንድሙ። እንግዲህ እንዳልከው ያው አንዳንድ ከዚህ ከቴክኖሎጂ ከስልጣኔ ጋር አብሮ በጎ ባህሎች አሉ። እነዛም በጎ ባህሎች ምናልባት ትላንት የነበሩ አባት እናቶች በነበሩበት ደረጃ በጎነትን ማሳየት እንደገናም ደግሞ መመሰጋገን ከጊዜ ወደ ጊዜ እየቀነሰ መምጣቱን የሚያሳይ ነገር ስለሆነ ምናልባት በእንደዚህ አይነት ስልጠናዎች ወደ ትላንቱም ከዛም ወደ ተሻለ ነገር የመሄድ እድል ይኖራል ተብሎ ይታመናል። ሰው ለሰው ባሰበ ቁጥር ለራሱ የሚሰጠው እርካታ አለ፣ ለዛኛው የሚሰጠው ደስታ አለና ከዚህ ጋር ተያይዞ እንግዲህ ስልጠናዎች በተከታታይ በጎ ነገሮችን ለማህበረሰባችን ውስጥ ይተዋል ተብሎ ይታመናል። ወንድሙ አመሰግናለሁ። ክቡራን ተመልካቾቻችን ወንድሙ ነጋሽ በአእምሮ ሳይንስ አንጻር ጉግልን መሰረት አድርጎ እየተሰጠ ያለውን ስልጠና መነሻ ማድረግ ያቀረበውን የዛሬውን ዝግጅት በዚህ ያጠናቀናል። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም
የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?